የአፍሪካ ህብረት በድህነት በረሃብና በግጭት የምትታወቀውን አፍሪካን ስሟንና የዜጎቿን አኗኗር ለመቀየር ያስችላል ያለውን የግማሽ ምዕት ዓመት ግብ 2013 እንደ አውሮፓውያን አቆጣጠር አስቀመጠ። አጀንዳ 2063 የምንፈልጋት አፍሪካ አፍሪካ ዊ ዋንት የአህጉራዊ ግቡ መሪ ቃል ነው። አጀንዳ 2063 ሰባት ምኞቶች ወይንም አስፒሬሽንስን የያዘ ነው። ብልጽግና የተረጋገጠባት አፍሪካ፣ በፓን አፍሪካኒዝም እይታ የተቀናጀች አፍሪካ፣ ዲሞክራሲ፣ መልካም አስተዳደርና ሰብአዊ መብቶች የተረጋገጠባት አፍሪካ፣ ሰላማዊ ደህንነቷ የተረጋገጠ አፍሪካ፣ ጠንካራ ባህልና ቅርስ ያላት አፍሪካ፣ በህዝብ የሚመራ ልማት ያላት አፍሪካና ጠንካራ ዓለም አቀፍ ተዋናይ የሆነች አፍሪካ የሚሉ ምኞቶች ዋነኞቹ ናቸው። በሰባቱ ምኞቶች ስር የሚካተቱ 20 ግቦችም አሉ። ዋነኞቹ የሚባሉትም የአየር ንብረት ለውጥን የሚቋቋም ኢኮኖሚ ያላት አፍሪካን መገንባት፣ ደረጃቸውን የጠበቁ አፍሪካን የሚያስተሳስሩ መሰረተ ልማቶችን መዘርጋት፣ የተማረ ክህሎት ያለው እንዲሁም ሳይንስና ቴክኖሎጂ የተቀጣጠለባት አፍሪካን ማየት የሚሉት እንዲሁም ዓለም አቀፍና ሁለንተናዊ ቁልፍ ሚና መጫወት የምትችል አፍሪካን መገንባት የሚሉት ዋነኞቹ ሰባቱን ምኞቶች ወደ ተግባር ማውረጃ ግቦች ናቸው። የአፍሪካ ህብረት ልማት ኤጀንሲ አውዳኔፓድ የአጀንዳ 2063 አህጉራዊ አፈጻጸምን በየ2 ዓመቱ ሪፖርት ያደርጋል። ለመጨረሻ ጊዜ 2023 እንደ አውሮፓውያን አቆጣጠር ሪፖርት ባደረገው መሰረት የአጀንዳ አፈጻጸሙ 51 በመቶ ደርሷል። አፈጻጸሙ እንደየምኞቶቹ የተለያየ ስኬት ያለው ሲሆን ለአብነትም ምኞት 2 ላይ የተቀናጀች አፍሪካን ማየት የሚለው አፈጻጸሙ 80 በመቶ ደርሷል። የአፍሪካ ነፃ የንግድ ቀጠና፣ የሀገራዊ ነፃ የቪዛ እንቅስቃሴና የኃይል ትስስር ለዚህ ስኬት ጉልበት ሆነዋል። በተቃራኒው ደግሞ ምኞት 4 ላይ የተቀመጠው ሰላምና ደህንነቷ የተረጋገጠች አፍሪካ የሚለው ምኞትን ስንመለከት አፈጻጸሙ 43 በመቶ ላይ ሲሆን የአፍሪካ ሀገራት ከዚህ አንጻር ትልቅ የቤት ስራ ከፊት ይጠብቃቸዋል። የአፍሪካ ህብረት አጀንዳ 2063ን ለማሳካት ምን ዘየደ? ህብረቱ አጀንዳውን ማሳካ ይሆናሉ ብሎ ባንዲራ ፕሮጀክቶች ሲል የሚጠራቸው ግዙፍ ፕሮጀክቶችን አስተዋውቋል። የአፍሪካ ነፃ የንግድ ቀጠና፣ አህጉራዊ ፈጣን የባቡር ኔትወርክ፣ ታላቁ የአፍሪካ ሙዚየም፣ የአፍሪካ ስፔስ ሳይንስ ኢንስቲትዩት፣ የአፍሪካዊ ፓስፖርት ፕሮጀክት እንዲሁም አህጉራዊ የሆነ የፋይናንስ ተቋም እንደ ሴንትራል ባንክ ኦፍ አፍሪካ፣ እንደ አፍሪካ ሞኔታሪ ፈንድ፣ በአፍሪካ ኢንቨስትመንት ባንክና የፓን አፍሪካ ስቶክ ኤክስቼንጅ የሚሉት ተጠቃሽ የፋይናንስ ተቋማት ናቸው። እነዚህ ወደ ተግባር ሲገቡ የተያዙት ሰባቱን አስፒሬሽንስ ወይንም ምኞቶችን ለማሳካት ጉልበት ይሰጣሉ ተብሎ ይታሰባል። ታዲያ ኢትዮጵያ በአጀንዳ 2063 አፈጻጸም አሁን ምን ላይ ትገኛለች? የአጀንዳ 2063 አፈጻጸም ላይ ከፊት የሚገኙት ሴኔጋል፣ ቦትስዋና፣ ቶጎና ኢትዮጵያ ናቸው። በ2023 መረጃ መሰረት ሀገራችን ኢትዮጵያ 61 በመቶ አጀንዳውን አሳክታለች ይላል። ውጤት የተገኘባቸው የአጀንዳ 2063 ምኞቶችን ስንመለከት ደግሞ ምኞት 5 ላይ የተቀመጠው ጠንካራ ባህልና ቅርስ ያላት አፍሪካን መገንባት የሚለው ኢትዮጵያ 100% አሳክታለች ይላል የ2023 መረጃ። ሀገራዊ የሆኑ ቅርሶችንና ባህሎችን የማልማት ስራ፣ ባህላዊ በዓላትን እንዲሁም የአደባባይ በዓላትን በደማቅ ማክበርና ጠብቆ ማቆየት፣ የፓን አፍሪካኒዝም የባህልና የወጣቶች ጉባኤን ማዘጋጀትና ለዚህም ትስስር ለመፍጠር መጣር ስኬታማ እንድትሆን ያስቻሉ ናቸው። ምኞት 6 ላይ በህዝብ የሚመራ ልማት ያላት አፍሪካ የሚለው አስፒሬሽን ወይንም ምኞትም 72 በመቶ እንድታሳካ አስችሏታል። ለዚህም ህዝቡ በቀጥታ ተሳታፊ ሆነባቸውና ውጤት የታየባቸው እንደ አረንጓዴ አሻራ ያሉ የአካባቢ ጥበቃ ስራዎች፣ የገጠር ልማትና የግብርና እንዲሁም የመስኖና የኃይል ግድቦች ላይ ህዝቡ በገንዘብም በጉልበትም የተሳተፈባቸው ናቸውና ምኞቶቹን ለማሳካት ትልቅ ጉልበት ሰጥቷል ይባላል። ምኞት 2 የተቀናጀች አፍሪካ የሚለው አስፒሬሽን ወይንም ምኞትም 50 በመቶ ኢትዮጵያ አሳክታለች። ኢትዮጵያ ቀጠናውን በሰላምና በልማት በማስተሳሰር በተለይም በመሰረተ ልማት፣ በውሃና በኤሌክትሪክ፣ በአረንጓዴ ኢኮኖሚ፣ በንግድ፣ በትራንስፖርት በተለይም በአየርም በየብስም በምታደርጋቸው ጥረቶች የተሻለ አፈጻጸም እንድትይዝ አስችሏል። በተለይም ደግሞ የዓለም ሁለተኛው የኤአይ ዩኒቨርሲቲና የአፍሪካ ሶስተኛው የኃይል ማመንጫ ግድብ የሆነው ኮይሻ ወደ ስራ ሲገባ ከዚህም በተጨማሪ የጉባ ብስራቶች የሆኑ ፕሮጀክቶች እንደ ቢሾፍቱ ኤርፖርት፣ የማዳበሪያ ፋብሪካ፣ የኒውክሌር ፕላንት፣ የጋዝ ማጣሪያና 1.5 ሚሊዮን የቤት ግንባታ ፕሮጀክቶች ሲጠናቀቁ በአጀንዳ 2063 አፈጻጸም ኢትዮጵያ ለአፍሪካውያን ምሳሌ ሆና የምትጠቀስ ሀገር ያደርጋታል።